ሰላም ቤተሰቦቼ እንዴት ናችሁ? ዛሬም በአዲስ ታሪክ በነቢዩላህ ዳውድ አለይሂ ሰላም ከአንደኛው ክፍል የቀጠለውን ሁለተኛ ክፍል ይዤላችሁ ቀርብ ያለሁኝ። እናንተም ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን። በጣም አርጌ ወዳችኋለሁ፣ አከብራችኋለሁኝ ውድ ቤተሰቦቼ። ቤተሰብ ያልሆናችሁ ደግሞ ሰብ በማድረግ ተቀላቀሉኝ እና አበረታቱኝ። ወደ ታሪኩ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁን? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንደዚሁም ለቤቴ ቤተሰብ የሆናችሁ ላይክ ሸር በማድረግ አበረታቱኝ። ዛሬ ካለፈው ከቀጠለው ከነቢዩላህ ዳውድ አለይሂ ሰላም ታሪክ ክፍል 2 ይዤላችሁ ቀርብ ያለውኝ። ዳውድ አላህን ሲያወድስ ድምፁ እጅጉን ይማርካል። አላህም ለሱ ዙቡርን የተባለውን መጽሐፍ አውርዶለት ነበረ። ዳውድ ዙቡርን ሲቀራ ዜማው ሲያዜም ድምፁ ከማማሩ የተነሳ ተራራዎች አብረውት አላህን ያወድሱ ነበረ። ወፎችም አብረውት አላህን ያወድሱ ነበረ። የሰዎችም ልብ ይንሰፈሰፍ ነበረ። ዳውድ ዙቡርን እየቀራ ሲያዜም ጅኖች፣ ሰዎች፣ ወፎች፣ እንስሳቶች በድምፁ ተማርከው ራሳቸውን በመሳት በረሃብ ይሞቱ ነበረ። ከዕለታት አንድ ቀን ዳውድ አለይሂ ሰላም በሚህራብ ግላዊ አምልኮ ቦታ ላይ ገብቶ ወታደሮችን ማንም ሊገባ እንዳትፈቅዱ ብሎ በሩን ዘጋ። በዚህን ሁኔታ ላይ ጌታውን እያመለከ ሳለ 2 ሰዎችን ሚህራብ ውስጥ ተቀምጦ ቆመው ተመለከታቸው። በሩን ሲያየው በሩ ዝግ ነው። ሰዎቹ ከየት እንደመጡ ግራ በመጋባት ሲመለከታቸው 2 ሰዎች ጠጋ ብለው ዳውድ ሆይ አትፍራ፣ እኛ ተካሰን እንድትፈርድልን ነው የመጣ ነው አሉት። ይህ ወንድሜ 99 በጎች ሲኖሩት ለእኔ ደግሞ 1 በግ ናት ያለችኝ፣ እሷን ስጠኝና 100 ሙላሊ ብሎ እያስገደደኝ ነው በማለትም አንደኛው አስረዳው። ዳውድም አለይሂ ሰላም የተከሳሹን ቃል ሳይሰማ አይ ይሄ እንኳን አንዷን በግህን ስጠኝ ብሎ ማስገደዱ በእርግጥም በድሉሃል አለው። ይህንን ጊዜ 2ቱም ሰዎች ተሰወሩ። ዳውድም አለይሂ ሰላም አላህ የ2 ተከሳሾችን ቃል ሳይሰማ መፍረድን እንደሌለበት ሊያስተምረው መሆኑን በመረዳት ሱጁድ አድርጎ አላህን ይቅርታ ጠየቀው። አላህ ሱብሓነሁ ወተዓላ ለዳውድ ሱለይማን የተባለውን ብልህና ሷሊህ ልጅ ረዝቆት ነበረና ከዕለታት አንድ ቀን ዳውድ ልጁን ከጎኑ አስቀምጦ ፍርድ ችሎት ላይ ሳለ 2 ሰዎች መጡ። ከሳሹ የዚህ ሰውዬ በጎች ማሳዬን ገብተው ያለውን አታክልት በሙሉ አውድመውብኛል ብሎ ክሱን አቀረበ። ዳውድም አለይሂ ሰላም ወደ ተከሳሹ በመዞር ከሳሽህ የሚለው ትክክል ነውን በማለትም ጠየቀው። ተከሳሹም አዎን ብሎ መለሰለት። ዳውድም አለይሂ ሰላም ከሳሹ በወደመበት ማሳ ምትክ የተከሳሹን በጎች እንዲወስድ ፈረደ። ይህንን ሲከታተል የነበረው የዳውድ ልጅ ሱለይማን አለይሂ ሰላም አባቴ አንድ ጊዜ እንድናገር ትፈቅድልኛለህ አለው። ዳውድም ፈቀደለት። ሱለይማን አለይሂ ሰላም እኔ ለየት ያለ ፍርድ አለኝ አለ። እሱም
የበጎቹ ባለቤት የከሳሹን ማሳ ያልማለት፣ የማሳው ባለቤት ደግሞ ማሳው እስኪለማ ድረስ በተከሳሹ በጎች ይጠቀም። የበጎቹ ባለቤት ማሳውን አልምቶ ሲጨርስ ለማሳው ባለቤት በማስረከብ በጎቹን ከከሳሹ መልሶ ይውሰድ በማለትም ተናገረ። ዳውድም አለይሂ ሰላም ይህ ጥበባዊ ፍርድ ነው፣ ጥበብን የሰጠህ ጌታ ምስጋና ይገባው አለ። ዳውድም አለይሂ ሰላም በተፈጥሮ ትንሽ ስሪስ ነገር ነው። ከቤት ሲወጣ ማንም እቤት እንዳይገባ ሚስቱ ላይ ዘግቶ ነበረ የሚወጣው። ከዕለታት አንድ ቀን ዳውድ አለይሂ ሰላም እንደ ልማዱ ቤቱን ዘግቶ ወጣ። ሚስቱም ዝም ብላ ቤቱን እየተዟዟረች ሳለ አንድ ሰውዬ ቤቱ መሃል ላይ ጸጥ ብሎ ቆሞ ተመለከተችውና አንተ ማነህ አለችው። ቤት በኩል ገብተህ ነው? ወላሂ ዛሬ ዳውድ አለይሂ ሰላም ይምጣና አዋርድሃለሁ አለችው። በዚህን ሁኔታ ላይ ሳሉ ዳውድ ቤቱን ከፍቶ ገባ። ሰውየውም ግን ንቅንቅ አላለም። ዳውድ አለይሂ ሰላም በቁጣ ማነህ አለው። ሰውየውም እኔ ያ ንጉሶችን የማይፈራ ያ ግርዶሽንም የማይጋርደው የሆንኩ ነኝ አለው። ዳውድ አለይሂ ሰላም አሃ መለከል ሞት ነህ? እንኳን ደህና መጣህ የአላህ መልእክት ብሎ ከተቀበለው በኋላ ዳውድ አለይሂ ሰላም በተወለደ በ100 ዓመቱ በዕለተ ቅዳሜ ከሟች ነብያት ነፍሱ ተቀላቀለች። ማታውኑ ጀናዛውን ታጥቦ ካደረ በኋላ በነጋታው ለቀብር ብዙ ህዝብ ተሰበሰበ። ያንን ቀን 40,000 ባህታናዊንም በቀብሩ ስነ ስርዓት ላይ ተገኝተዋል። ህዝቡ በቀብር ቦታ ላይ ሳለ ከፍተኛ የፀሐይ ሐሩን መውረድ ሲጀምር ሱለይማን ዘንድ ሄደው ፀሐዩን አልቻልንም፣ አንድ ነገር አድርግ አሉት። ሱለይማንም አለይሂ ሰላም አዋፉን ሁሉ ጠርቶ ህዝቡን ከፀሐይ እንዲያስጠልሉ አዘዛቸውና በጣም ብዙ ቁጥር ያላቸው አዋፋኖች መጥተው ሰማዩን እንዳይታይ አድርገው ሐዋ ላይ በመንሳፈፍ ሞሉት። ወፎቹ ህዝቡን ለማስጠለል ሰማዩን ሙሉ በሙሉ ሲከልሉት ሰዎች ትንፋሽ ያጠረው ጀመረ። አሁንም ሰው መላ በለን ብለው ሱለይማን አለይሂ ሰላም ሲያናግሩት ሱለይማንም ወፎቹን ፀሐይዋ ካለችበት አቅጣጫ ብቻ እንዲሆኑ አዘዛቸው። በዚህን ሁኔታ ነበረ እንግዲህ የዳውድ አለይሂ ሰላም የቀብር ስነ ስርዓት የተፈጸመው። የአላህ ሰላምና እዝነት በዳውድና በ124 ነብያት ላይ ይሁን። ምንጭ ከቁርአንና ከሐዲስ። ውድ ቤተሰቦቼ በያላችሁበት የአላህ ሰላምና እዝነት አይለያችሁ። በሚቀጥለው ሌላ ታሪክ ይዤ እመጣለሁኝ። ግን እስከዛው ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በያላችሁበት አላህ ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁኝ። ሰላም ሁኑልኝ። በጣም አርጌ ነው የምወዳችሁ ማከብራችሁ። አበረታቱኝ እሺ። አዲስ ነኝ ማለት ነው እና እንደዚሁም ወዳችሁና ፈቅዳችሁ የምትከታተሉ በጣም አርጌ ነው የማመሰግነው።